ኮች ማርክና እንደዚሁም ሀብትሽ የምትስማሙበት ከሆነ አላቀም አንድ ጽሁፍ አይቼ ታሪክ ለመስራት 85 ደቂቃ ሙሉ መሮጥ አያስፈልግም በአንድ ደቂቃ ወይም ደግሞ በአንድ ቅጽበት ውስጥ ዓለምን ጸጥ የሚያደርግ የግራግራ አስማት ማሳየት ብቻ በቂ ነው የሚል ጽሁፍ አይቼ ነበርና የሊዮኔል አንድሬስ ሜሲ የዓለማችን ተጽዕኖ ፈጣሪ ተጫዋች መሆኑን በዚህ ጨዋታ ላይ በ7 ደቂቃ ውስጥ እንግዲህ የፍጻሜ ተፋላሚ ያርጓቸዋል አርጀንቲናን በዚህ ውድድር ላይ እንግዲህ ቁጥራዊ መረጃዎች እንደሚያሳብቁት በዓለም ዋንጫው ታሪክ 33 ጎሎች ላይ ቀጥተኛ ተሳትፎ ያደረገ የመጀመሪያው ተጫዋች ሆኗል በእግር ኳስ ህይወቱ 1337 ጎሎች ላይ ቀጥተኛ ተሳትፎ አድርጓል በውድድሩ 12 ለግብ የሚሆኑ ኳሶችን በማቀበል ክብር ወሰን ሰብሯልና ሜሲን ባለፈው ሀብትሽ ስትገልጸው ነበርና ምጨምር ከሆነ ተጨምራል አለበለዚያ ዝም ትላለህ አመሰግናለሁ ይጌ ሰውኛ ካራክተሩ እየጠፋ መጥቷል አሁን እሱ አውርተህለት የሆነ ሰዓት አንተ ነህ የምትደክመው እሱ አበርክቶ ይቀጥላል እንደውም ባለፈው ብዙ ምንድነው ምልልሶች ነበሩ 100 አመት ያለው በውስን ደቂቃ ውስጥ ጽሁፉ በደንብ ይገልጸዋል 85 ደቂቃ ከግብጽ ታሪክ ጋር የሚመሳሰል ታሪክ አለው ይሄ ሴኔጋል ከቤልጂየም ጋር የሚቀራረብ ታሪክ አለው ብዙን ደቂቃ የመራ ቡድን ነው የእንግሊዝ ብሔራዊ ቡድን ግን ደግሞ መጨረሻ ላይ የሊዮ ሜሲ ታምራት መጡ የመጀመሪያው ኳስ የኢንዞ ፈርናንዴዝን ጥራት ታደንቃለህ ሁለተኛው ኳስ ግን በጣም በደካማው የቀኝ እግሩ ነው ያን ኳስ ያሻገረውና አላውቅም እንግዲህ የኮችና የማርክን ሐሳብ ግን አሁን ተናግረህለት ታቆምና አሁን ደግሞ ትዘምርለታለህ በቃ እንደው ድምጽ ቢኖረኝ እኔ እንደዛ አይነት ስሜት ሁሉ ነው ያለኝ በጣም የሚደንቅ ታለንት ነው ኋላ ላይ ስለ ጨዋታው ስንመጣ የስካሎኒን የጌም ማኔጅመንት ጥራት የቶማስ ቱከልን ድክመት እናነሳለን የሊዮ ሜሲ ነገር ግን ይሄ አሁን ከገደብ አለፈ ከተጫዋችነት አለፈ ምንድነው አንድ ተጫዋች የምን ጊዜው ምርጡ የሚለውን የመጨረሻ ጣሪያ ለማግኘት ማሳካት ያለበት ከዚህ በላይ የሚለውን ጥያቄ እንድታነሳ ያደርጋል ሊዮኔል ሜሲ ወደ መስመር ወጣ ከግብጹ ጨዋታ ጋር የሆነ መሰሰል የለው ወደዛ ሲወጣ ነው አደገኝነቱ የጨመረው አይደል እንደዛ ሆነ ሁለት ኳሶች አንደኛው ከማዘን ምት የፌክ ማዘን ምት ጀመረ ነው ከማሻማት ይልቅ በዛው ባጭር መጀመር የትኩረት ማጣት ነበር በእንግሊዝ በኩል ሁለተኛው ኳስ ደግሞ የጄድ ስፔንስ ጥሩ ኳስ ተከላከለው ድጋሚያን ኳስ አምጥቶ አልምቶ ነው ኳሱ እንዲቆጠር ምክንያት የሆነውና ቃላቶች ይሰንፋሉ እውነት ለመናገር ሜሲን እንዲ ብለ በበቂ መልኩ ለመግለጽ ቃላቶች የሚሰንፉ ይመስለኛል ከአቨሬጅ በታች ወይም አቨሬጅ የሆነው ቡድን ተሸክሞ ለዋንጫ ደረሰው 12 የጎል ድርሻ በአንድ መድረክ ላይ 8 ጎል 4 አሲስት በጣም የተጋነነ ነው ግማሽ ፍጻሜ ላይ ነው ባለፈውም እያልኩ ነበር ሊዮኔል ሜሲ እየተሰናበተ እየመሰለኝ ነው ለኔ ከኢንተር ማያሚ ጋርም ሆነ ከአርጀንቲና ጋር እየተሰናበተ አይነት ስሜት አለ በየጨዋታው መጠናቀቂያ ላይ የስንብትን የሚመስል ነው እሱን ተአምራት ግን በበቂ ቃላት ለመግለጽ ያላዩት እድለኞች አይደሉም የሚለው ቃላውን በጣም የሚገልጽ ይመስላል ኮች ማካያ ማርኬዝ ቀደም ሲል ስናነሳቸው ነበር የ91 አመቱ ጎልማሳ ጋዜጠኛ አርጀንቲናዊ ናቸውና የማራዶናና የሜሲ ንጽጽር አልፈልግም ሲሉ ነበርና የተመለሰ ይመስለኛል የራሱ እንዴት ታይዋለህ እርግጥ ነው አሁን በነበረው የጨዋታ ሂደት ውስጥ አጠቃላይ እንቅስቃሴ ላይ ሜሲ ኖሮ እንደሌለ የምታስብበት ሰዓቶች ነበሩ በእንቅስቃሴ ሂደት ውስጥ ግን የሚያደርጋቸው አነስተኛ ንክኪዎች ከባድ አደጋ በእንግላንድ ላይ ይፈጥሩ እንደነበረ ተመልክተናል በተለይ የእንግላንድ ናሽናል ቲም ጨዋታው ማኔጅ ለማድረግ የሄደበት መንገድና ውሳኔ ስተት አለበት ብዬ አስባለሁ በጣም ቲሊ ደካማ የሆነ የማኔጅመንት መንገድ ተከተለው ብዬ ነው የማስበው እሱን ተንተርሶ ያደረገው የተጫዋች ለውጥ በመጀመሪያ ከግራና ከቀኝ የሚነሱ ኳሶች ላይ ነው በተለይ ደግሞ በሄዲንግ ለመግጨት በጣም ተሰጥኦ የነበረው ከግራ በኩል እንዲያጠቃ ተደርጎ የነበረው ተቀይሮ የገባው ልጅ 2 ጊዜ 3 ጊዜ ቦክስ ላይ ደርሶ ኒኮ ጎንዛሌስ እሱን መሰረት ያደረገ ኳስ ነበረ ከቀኝ ሳይድ ወደ ግራ ሲወረወር የነበረው ያ ማለት የእንግላንድ ተከላካይ መስመር ፊቱን ወደ ኳሱ ባደረገበት ቦታ ከጀርባው እንዲነሳ ነው ያደረገው ይሄ the best attacking methodology ነው ብዙ ጊዜ ይሄ የአታኪንግ ፕሪንሲፕልን ለሚያስብ ሰው ወይ ፕሪንሲፕልን በጣም ግምት ለሚሰጥ ሰው
በጣም ጥሩ ቦታ ነበረ። ከዛ በኋላ ግን ያደረገው ነገር የኢንግላንድ ናሽናል ቲም ዳንበርን አስገባና በአየር ላይ ኳስ ለመንጠቅ ወይም የአየር ላይ ኳስም እዛች 5-50 ውስጥ እንዳታርፍ በሁለተኛው ኳስ ለማንሳት ደግሞ የመጀመሪያውን ይሄ በፈር እንደ ሺልድ ለመጠቀም ያሰበ ይመስለኛል። ነገር ግን አርጀንቲና ወዲያውኑ ጨዋታውን የቀየረው ያንን ግብ ከርቀት ከመመታቱና ግብ ከመቆጠሩ በፊት 2 ሙከራዎችን አድርጓል። ያው ተጫዋች በዛችሁ በጥቂት ደቂቃዎች ውስጥ ያኮ ሁለተኛውና ሶስተኛው ሙከራው ታስታውሱ ከሆነ ራሱ እንትና እኮ ገጭቶ ያወጣው እኮ የራሱን ኳስ ነው እና ያው ኳስ ነው እንደገና ሄዶ እንትን ያለው ተመልሶ እንደገና በሪሳይክል ከጎሉ አፍ ላይ ነው ኳሱን የፈለጉት አገኙት ከቦታው ላይ። ከዛ በኋላ ደግሞ እንደገና ያንን ከግራና ከቀኝ የሚነሱ ኳሶችን ብሎክ ለማድረግ 5 የሰራው ላይን በጣም ስትሬች አድርጎ ወጥቶ ነበር። ስትሬች ባደረገ ቁጥር ደግሞ በጎሉ አፍ ላይ ያለው መጠጋጋት ወይም ደግሞ ኮምፓክትነስ ምን እየሆነ ይሄዳል? እየተከፈተ ይሄዳል። አሁን ከዛ በኋላ ደግሞ ከጎሉ አፍ ላይ ሙከራ ተደርጎ ግብ ከተቆጠረ በኋላ እንደገና ኢንግላንድ መሰብሰብ ጀመረ። መሰብሰብ ሲጀምር በግራና በቀኝ ያለውን ቦታ ደግሞ እንደገና ከፈተው። ሲከፍተው ሜሲ የመጨረሻውን ኳስ በነፃነት ነው አንስቶ ሪሳይክሊንግ ነው እንደውም መጀመሪያ ብሎክ ተደርጓል። ስፔንስ አጨናቅፏል። ነገር ግን ስፔንስ መከተል አልቻለም። ምናልባት የሆነ የጉዳት መንፈስ ያለ ይመስለኛል። ሜሲ ግን ከዛ በኋላ በነፃነት ነው ከዛ ተነስቶ እስከ ቦክሱ ጫፍ ድረስ እስከሚደርስ ድረስ በነፃነት ነው ያንን ኳስ የወሰደው። ያ ኳስ በሚወሰድበት ሰዓት የመጨረሻው ላይ የነበሩ የተከላካይ መስመር ተጫዋቾች እንደውም እኔ እስከሚገባኝ ድረስ ማርቲኔዝ አጭር ነው ከጆን ስቶንስ አንጻር ስታየው። ዳንበርን አልነበረም እዛ ቦታ ላይ እንደውም ጭራሽም አልነበረም። ዳንበር ወደ ሁለተኛው ወደ መጀመሪያው እንትን ላይን ላይ የሄደ ይመስለኛል እና ኳሱን ተቆጠረ። ከዛ የተቆጠረበት ሰዓት በፍጹም መልሰ ሪከቨር ማታደርግበት ማያንሰራራበት ሰዓት ላይ መሆኑ ደግሞ የበለጠ አስደንጋጭ ነው የነበረው። ምናልባት ማርክ ይህን ጨዋታ አታላንታ ላይ ሆነህ በኮሜንታተርነት እየሰራ መጨረሻው ሞሜንት እንዴት ልትገልጸው ትችላለህ? ከሜሲ ጋር ብታዋህደው። ያ መግለጹ ትንሽ ይከብዳል። አንዳንድ ጊዜ ያው አንዳንድ ሜዳ ላይ እንቅስቃሴዎች ወይም እንደ ሊዮኔል ሜሲ አይነት ልዩነት ፈጣሪ ተጫዋቾችን ጀስት ኢንጆይ ማድረጉ የተሻለ ይሆናል ብዬ አስባለሁ እና ያው በኮሜንታተርነት እንድገልጽ ነው የፈለከው፣ ግን ቃላት ይሰጠኛል አለኝ። ኮሜንታተርነት ስሜት ነው። ጨዋታውን እየሰራ ብትሆን የምትለው ነገር እና እዚህ ጋር የምትለው ነገር በጣም የተለያየ ነው። ብዙ አጠቃቀሞችን እንትን ብለናል። ምናልባት ያው ጋሪ ብሉም በጣም የምወደው ኮሜንታተር ነው እና ጀርመን ከጣሊያን 2006 ዓለም ዋንጫ አሌክስ ዴል ፔሮን ጎል ሲያስቆጥር ኳሱ ከካናቫሮ ተነስቶ ያ ጎል እስኪቆጠር ድረስ በኋላ ላይም ዴል ፔሮ ደስታውን ሲገልጽ የነበረበት መንገድ እሱ የተለየ ደስታ አገላለጽ ነው። ግን ያው ኮሜንታተር ሆነ ስትገልጽም እንጂ አሁን ላይ ሆነ እንደዚህ ትንሽ ይከብዳል። ግን ጨዋታውን በተመለከተ የትላንትናው የስፔን እና የፈረንሳይ ጨዋታ ለእንግሊዝ ትልቅ ትምህርት መሆን ነበረበት ብዬ አስባለሁ። የአርጀንቲና የአእምሮ ጥንካሬ እንዳለ ሆኖ አንድ ቡድን ጎል ካስቆጠረ በኋላ 2 አይነት አማራጭ አለው። ውጤቱን አስጠብቆ ለመውጣት ወይም ተጨማሪ ጎል ለማግኘት። አንድም እንደ ስፔን ብሔራዊ ቡድን ኳሱን ተቆጣጥሮ መጫወት ነው፣ የኋልዮሽ የጎንዮሽ ኳስ በመጫወት ተጋጣሚን ፍራስትሬሽን ውስጥ ማስገባት ነው። ሁለተኛው ተከላክለ የመልሶ ማጥቃት እንቅስቃሴ መፈጸም ነው። ቅድም ከኮች አረጋይ ጋር ኦፍ ዘ ሪከርድ ስናወራ የነበረው ነገር እኔ በሆን ሃሪ ኬንን ነቅዬ ነው ማስወጣው አለ። ምክንያቱ ግልጽ ነው። ለመልሶ ማጥቃት እንቅስቃሴ ከሃሪ ኬን እጅግ በጣም እግሩ ከዛለው እድሜው በመጨመሩ ምክንያት ፍጥነቱ አብሮት ከሌለው ይልቅ እንደ ራሽፎርድ አይነት ተጫዋች አስገብተ የበለጠ የመልሶ ማጥቃት እንቅስቃሴ መፈጸም የተሻለ ሊሆን ይችል ነበር። ያንን መፈጸም አልቻሉም። አሰልጣኝ ቶማስ ቱዌል ቅያሬያቸው ብዙም ስሜት የሚሰጥ አይደለም። የበለጠ መከላከል ላይ ትኩረት አድርገዋል። በአርጀንቲና ብሔራዊ ቡድን ግን ከጨዋታው መጀመር በፊት ለዲየጎ ማራዶና፣ ለሊዮኔል ሜሲ እና ለፎክላንድ ደሴት ወይም በእነሱ አጠራር ላስ ማልዲቫስ ለሶስቱ መጫወት አለብን ያሉትን ነገር በሚገባ ሜዳ ላይ ተግባራዊ አድርገዋል። እየተመሩ 85ኛው ደቂቃ ላይ ጎል አስቆጠሩ። ከዛ በፊት ጎል ማስቆጠር ነበረባቸው። ጆርዳን ፒክፎርድ ነው በጨዋታው ላይ እንዲቆዩ ያደረጋቸው። ተአምር የሚመስል ነገር ካልተፈጠረ በስተቀር
አርጀንቲና ጎል እንደምታስቆጥር ግልጽ ነበር። የግብፁን ጨዋታ የሚመስል ነገር ተመልክተናል። ከመስመር ላይ የሚሻገር ኳስ እንግዲህ አንድ ቡድን እየተመራ ጎል ለማግኘት ወይንም ደግሞ አቻም ሆኖ ጎል ለማስቆጠር ዶሚኔት ሲያደርግ በትዕግስት መጫወት አለበት። ፋታ የማይሰጥ እንቅስቃሴ ማከናወን አለበት። የተለያዩ አማራጮችን መመልከት አለበት። የአርጀንቲና ብሔራዊ ቡድን ያንን በሚገባ ተግባራዊ አድርጓል። ከቦክስ ውጭ በተደጋጋሚ ሹት ሲመቱ ነበረ። ኤንዞ ፈርናንዴዝ የመጀመሪያውን ጎል ከማስቆጠሩ በፊት ሌላ የጎል ማግባት ሙከራ አድርጎ ጆርዳን ፒክፎርድ አውጥቶበት ነበር። ሁለተኛው ኳስ የአቻነቱ ጎል የተቆጠረው ከዛ በኋላ ግብ ጠባቂው በማይደርስበት የሜዳ ክፍል ላይ ነው የጎል ማግባት ሙከራ አድርጎ ጎሉ የተቆጠረው። ሁለተኛው ጎል የሊዮኔል ሜሲ ፐርፌክት ኳስ በቀኝ እግሩ ማድረጉ ደግሞ የተለየ ያደርገዋልና ምናልባት በጆን ስቶንስ ቦታ ዳንበርን ቢሆን ቁመቱን ተጠቅሞ ኳሱን ሊያወጣ ይችል ነበር። ስቶንስም በቁመት አጭር የሚባል አይደለም፣ ግን ኳሱ ፕሮጀክታይል የሚሄድ ኳስ ቀጥ ብሎ የሚሄድ ኳስ ሳይሆን ፕሮጀክታይል ከሱ አናት በላይ አርፎ ነው ወደ ጎልነት የተቀየረውና ለእኔ እንግሊዝ ብሔራዊ ቡድን እጁ ላይ ገብቶ የነበረውን እድል ነው በቀላሉ አሳልፎ የሰጠው። ግን የሊዮኔል ሜሲን ኳሊቲ አለማድነቅ አይቻልም። ሁልጊዜም ቢሆን በእግር ኳስ አንድ እውነት አለ። የጊዜ ጉዳይ ይሆናል እንጂ አንድ ቡድን እላይ ላይ ቶሎ ሲመጣ ትደክማለህ። ስትደክም ደግሞ ምን ይከሰታል? የትኩረት ማጣት ችግር። የትኩረት ማጣት ችግር ደግሞ ጎል እንድታስተናግድ ያደርጋል እና ያው በጨዋታው ላይ ስንል እንደነበረው የጊዜ ጉዳይ ይሆናል እንጂ አርጀንቲና ጎል ያስቆጥራል ስንል ነበር። 85ኛው ደቂቃ ላይ ጎሉ ከተቆጠረ በኋላ ምናልባት ሌላ ቡድን ቢሆን ኖሮ ጨዋታውን በቃ ኢትስ ኦኬ አሁን ይህንን ጨዋታ በዚህ ውጤት አጠናቀን ወደ ጭማሪ ሰዓት እንሂድ የሚል ነው። ግን ምናልባት ሰር አሌክስ ፈርጉሰን የተናገሩት ነገር አለ ይባላል። ሰዓት ምናልባት ካልወሰድኩ 1999 የሻምፒየንስ ሊግ የፍጻሜ ጨዋታ ላይ ቴዲ ሼሪንጋም ተቀይሮ ገብቶ ያችን ጎል ባየር ሙኒክ ላይ ካስቆጠረ በኋላ ምክትል አሰልጣኙ ስቲቭ ማክላርን ለጭማሪው ሰዓት እቅድ ከፈርጉሰን ጋር ሲያወሩ ሰር አሌክስ ምንድን ነው ያሉት? ይሄ ጨዋታ አሁን ነው የሚያልቀው፣ ኦልሞስት ጭማሪ ሰዓት 1 ደቂቃ ምናምን ነው የሚቀረው እና ከጨዋታው መጠናቀቅ በኋላ ተጠይቀው ነበር። አይናቸው ላይ የፍርሃት ስሜት ነበረ የባየር ሙኒክ ተጫዋቾች እና ድንጋጤያቸው የቴዲ ሼሪንጋም ጎል ሲቆጠር ድንጋጤያቸው አንድ ከተከሰከሰ አውሮፕላን ላይ ወይም ከወደቀ አውሮፕላን ላይ የሚተርፍ ሰው የማግኘት ያህል ወይም እንደተረፈ ሰው ድንጋጤያቸው እንደዛ ይመስላል ብለው ነበርና የእንግሊዝ የአርጀንቲናን ብሔራዊ ቡድን አጻፋዊ ምላሽ ለመስጠት መጣሩ ያቻነት ጎል አንድ ነገር ነው፣ ታደንቃለህ። ያንን ልፋታቸውን ውጤት አግኝተዋል። ሁለተኛው ጎል ላይ ግን የለም ወደ ጭማሪ ሰዓት አንገባም በዚሁ መጨረስ አለብን ብለው ያሳዩት ቁርጠኝነት ለሁለተኛው ጎል ያደረጉት ጥረትና ጎሉን ማስቆጠራቸው የአእምሮ ጥንካሬያቸውን በሚገባ የተመለከትንበት ነውና እንግዲህ 1958 እና 1962 ነው ብራዚል ባክ ቱ ባክ ያሳካችው። 34 38 ጣሊያን ነበረች። ከዛ በኋላ ምናልባት 64 ዓመት ከ64 ዓመት በኋላ እንግዲህ አዲስ ታሪክ ለማስመዝገብ ያላቸውን ቁርጠኝነት ነው የምትመለከተው። እንግዲህ ፋይናሊዝማ ሲጠበቅ ነበር፣ ያ አልሆነም። አሁን በዓለም ዋንጫው ተሳክቷል። የአውሮፓ ዋንጫ የፍጻሜ ተፋላሚ ሆና የወደቀችው እንግሊዝና የዓለም ዋንጫ የፍጻሜ ተፋላሚ ሆና ዋንጫ ያጣችው ፈረንሳይ የሚያከናውኑት ጨዋታ ነው እና ፊፋ ራንኪንግ በትክክል የሰራ ይመስላል። አርጀንቲና ቀዳሚ ናት፣ ስፔን ሁለተኛ ናት። ፍጻሜ ላይ ተገናኝተዋል። ሶስተኛዋ ፈረንሳይ ከአራተኛዋ እንግሊዝ በደረጃ ጨዋታ ይጫወታሉ እና አርጀንቲና የመጣችበት መንገድ ብዙ የዳኝነት ምናምን ነበረ። ዛሬ ግን ምንም ኮሽ የሚል ነገር የለውም። አብድሽ ማጠቃለያ እናልና ምናልባት ይጌ ተደጋጋሚ ሊዮኔል ሜሲ ስንል ሌላኛውን ሊዮኔል እንዳንረሳ ሊዮኔል ስካሎኒ እያንዳንዱ ውሳኔዎቻቸው በጣም ይጥሙ ነበረ። የእንግሊዝ ብሔራዊ ቡድን በሆነኛው የጨዋታ ደቂቃ ባይ ዲፎልት 6 ተከላካዮች ነበሩት። ኦሪያሊ፣ ስፔንስ፣ ማርጌ፣ ስቶንስ፣ ኮንሳ፣ ዳንበር። በእርግጥ ኦሪያሊ ተጠግቶ ነበር፣ ግን በምናውቀው ሚና 6 ተከላካዮች ነበሩ። በተቃራኒ ሜዳ ሊሳንድሮ ማርቲኔዝ ቢጫ ካርዱን ይፈሩት ነበር። ከዛ በኋላ ደግሞ ሮሜሮ ሳጥን አካባቢ ያለውን አደገኝነት መጠቀም ስለሚፈልጉ አቆይተውት ማርቲኔዝ ወጥቷል፣ ታግሊያፊኮ ወጥቷል፣ ሞሊና ወጥቷል። ሞንቲኤል እና ኦታሜንዲ ነው የማል ተከላካይ ገቡት። ኒኮ ጎንዛሌስ ተከላካይ እንዲሆን የተደረገው ያላቸውን መሳሪያ እንዳለ በሚገባ ተጠቅመው የሆነኛው የጨዋታ ደቂቃ ላይ ሲታዩ የነበራቸው ስሜት በፍጹም ጭንቀት ውስጥ አልነበሩም። እስከ ዛሬ ጨዋታ ድረስ አርጀንቲና ኢቨን ጎል እያስቆጠረች ከፓብሎ አይማርም ይሁን ከዋልተር ሳሙኤል ጋር
ፊታቸው ሲታይ ጎል እያስቆጠሩ እያሸነፉ አይመስልም ነበር። ዛሬ ግን የሆነ ረፍት ነበረው ቡድኑ የሚታይ ረፍት ነበረው። ከዛ በኋላ እንግሊዝ ብሔራዊ ቡድንን በሚገባ ፍራስትሬሽን ውስጥ ከተውታል። የመጀመሪያ አጋማሽ ላይ በጫና የበረታ ቡድን ሆነ። አንድ ቁጥራውን አይቼ በጣም እየደነገጥኩ ነበር። ከጎርደን 55ኛው ደቂቃ ጎል እስከ ላውታሮ ማርቲኔዝ 92ኛው ደቂቃ ጎል ድረስ ሁለተኛው ጎል ድረስ የእንግሊዝ ብሔራዊ ቡድን የኳስ ቁጥጥር 12% ነበር። 88% አርጀንቲና ወስደዋለች ማለት ነው። ይሄ የአሰልጣኙን ከፍታ ታደንቃለህ። ቶማስ ቱከልና ልጆቻቸው እንዲያፈገፍጉ እንደዚህ አይነት ቅርጽ ውስጥ እንዲገቡ ያስገደደ ጌም ፕላን ነበራቸው። ጎል ከተቆጠረበት በኋላ ቡድን በካፖ ቨርዴ፣ በግብጽ፣ በስዊዘርላንድ በጣም በብዙ የተፈተነውን ቡድን እንግሊዝ ላይ ግን አብጦና ከፍ ብሎ ነው የመጣው። ሁለተኛው አጋማሽ ከጎሉ መቆጠር በኋላ ጌሙን ማኔጅ ያደረጉበት መንገድ ይደንቅ ነበር። የፓሬዴዝ አደገኛ የሸርተቴ ታክሎች ሲወጣ አስደንግጦኝ ነበር። ያን ማን ሊያደርግላቸው ነው ብዬ ነበረ። ግን እሳቸው እሱን ሲያስወጡት እንግሊዝ እንደማትመጣ ወስነው ነው እዛ ሊጫኑ ነው። የሱ ያኛው ጥቅም የተከላካይ ክፍሉ ሽፋን መስጠት፣ ሶስተኛ የመሃል ተከላካይ የሆነ የሚያገለግለው ጥቅም እንደማያስፈልጋቸው ወስነው ነቅሎ አስወጡት። ከዛን ሙሉ ቡድኑ ሚዛኑ ወደፊት ለፊት አድርጎ ተጫወተ። ላውታሮ ማርቲኔዝም ሁሊያን አልቫሬዝም ሜዳ ውስጥ እንዲገኝ አድርጓል። ሊዮኔል ሜሲም ነበር። ከዛን ደፓውል ነበር ተደጋጋሚ የሚገባው፣ እሱንም ቀይሮ አስገብተውታል። ኦፌንሲቭሊ ያላቸውን አማራጭ ምናልባት ሎሴልሶ እና ኒኮ ፓዝ ካልሆኑ በስተቀር በሚገባው ሁሉንም ተጠቅመዋል። ይሄ ለሳቸው ብዙ ክሬዲት የሚያሰጥ ይመስለኛል። ሁለተኛውና ዋነኛው ነገር የግብጽ ጨዋታ ላይ ምን እያነሳ ነበረ? ሊዮኔል ሜሲ ካሉበት ከፍታዎች መካከል አንደኛው ያው የትኛው ቡድን ጋር ሊዮኔል ሜሲ ካለ ከአሰልጣኙ በላይ የሚሆንባቸው ጊዜያቶች ይኖሩ ይሆናል። ግን አሰልጣኞች በሚፈልጉበት ሰዓትና ቦታ መገኘት ያውቅበታል። በግብጽ ጨዋታ የሱ የሀፍ ስፔስ ቦታ ከአጥቂ ጀርባ የሚኖርበት አካባቢዎች ላይ ዝግ ነበረ። ወደ መስመር ወጣና ሙሉ ለሙሉ የጨዋታውን ካርታ ቀየሩት። ከመስመር ተሻጋሪ ኳስ ዛሬ የተፈጠረው ተመሳሳይ እሱ ነው። ሊዮ ሜሲ ወደ ቀኝ ወጣ፣ እያንዳንዱ ኳሶች ተሻጋሪ ሆኑ። ወደ ግራም ሲመጣ ቅድም ኮች ያነሳው የኒኮ ጎንዛሌዝ የጭንቅላት ኳስ የመጣው ከሱ ነው። ከዛ ኳስ ውጪ የማካሊስተር ኳስ ብረት ገጭቷል። የኤንዞ ወይ ራሱ የማካሊስተር ኳስ ደግሞ ፒክፎርድም መልሶበታል። እነዛ ሁሉ ማያሻዎቹ ላይ ሊዮኔል ሜሲ ነበር። ኮሪደር ላይ ወጥቶ ያንን ሲያደርግ የግብጽ ብሔራዊ ቡድን ጨዋታ እንግሊዞች አናላይዝ አላደረጉትም ወይ አላወቁትም ነበር ማለት ነው። እኔ እንደውም ኦሪያሊ ሲገባ ስፔንስም ሲኖር ሊዮኔል ሜሲ ወደ ክንፍ ስለወጣ የሱን ያን ቦታ ሎክ ዴ ማድረግ ፍላጎት ነበር ያላቸው ይመስለኝ። ጭራሽ በጣም ነፃ የሆነበት ጊዜ ነውና የአሰልጣኙ ሁለት አስደናቂ ውሳኔዎች ሪስክ ለመውሰድ ያልፈሩበት መንገድ ሊዮ ሜሲን ድጋሚ ጥግ ወስደው ሴንተር እያደረገ ይሄ የልምምድ ውጤት ነው። ማካሊስተር ማርክ እዚህ ውስጥ ጭንቅላት ኳስ ሲገጭ ላውታሮ ማርቲኔዝ ማካሊስተር ከስቶንስ ከበርን አጠገብ መቆም ራሱ እኮ አይችሉም ማለት በጣም አጫጭሮች ናቸው። ቀደም የታይሚንግ የጃፒንግ የኦርቴጋ እና የቫንደርሰን ጉዳይ ስታነሳው አይነት ስሜት ነው ያለው። በጣም የተበላለጡ ናቸው፣ ግን ይሄ በብዙ ልምምድ የሚመጣ ነውና አርጀንቲና ሊዮ ሜሲ እስካላት ድረስ ምናልባት ሊዮኔል ሜሲ አያረገውም 43ኛ ዓመቱ ላይ በ2030 የዓለም ዋንጫ ቢጫወት አቨሬጅ ቡድን ቢሆንም ቡድኑ ተሸክሞ የሚሄድ ችግር እንደሌለበት እያየ ነው። ቁጥሮቹ እንዳለ የሚናገሩት በጣም የሚያስደነግጡ ናቸውና ስካሎኒ በዚህኛው ጨዋታ ሂደት በጣም መደነቅ አለባቸው። የዓለም ዋንጫው ምርጥ 11 ሲሰራ መጀመሪያ ላይ ከአርጀንቲና የጠበቅኩት ሊዮኔል ሜሲን ብቻ ነበር። አሁን ግን ሊሳንድሮ ማርቲኔዝም አስገዳጅ እዛ ቦታ ውስጥ እየገባ እንደሆነ እያስተዋልኩት ነው። የዛሬው አበርክቶ በእርግጥ ሊያንስ ይችል ይሆናል። እንግሊዝ እድለቢስ ነች ከሚለው በላይ በጣም ደካማ ጌም ማኔጅመንት ነበራት። ያው እንግዲህ አስገራሚ ምሽት ተመለከትን። በጣም የሚገርም ጉዳይ ነው። ያው የፊታችን እሁድ ከ4 ሰዓት ጀምሮ ደግሞ የፍጻሜ ጨዋታው የሚደረግ ይሆናል። ሀገሬ ቴሌቪዥንም በልዩነት ቀን ውሎ በቀጥታ ስርጭት ወደ እናንተ የሚያደርስ ይሆናል። ከዛ በፊት ግን የፊታችን ቅዳሜ ሌሊትም የሚደረገው የፈረንሳይና እንደዚሁም የእንግሊዝ ብሔራዊ ቡድን ጨዋታ በቀጥታ ስርጭት ወደ እናንተ የሚደርስ ይሆናል።